ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ይህን ቪዲዮ ተመልከቱና እዛ ላይ የራሴ ጥያቄዎች አሉ። ቪዲዮን ተመልከቱ። በሴክሹዋል ሪሌሽንሺፕ በወንድና በሴት የግብረ ግንኙነት የመጡትን ማለት ምን ጾም ለምሳሌ እንቁላል የወንድ ዶሮና የሴት ዶሮ ግንኙነት ነው። ትክክል። ጥያቄን ከመጀመሪያ በፊት ይህን ቪዲዮ የደረሳችሁ ሰዎች ኦርቶዶክሳውያን ሁሉ ሼር እያደረጋችሁ ቪዲዮ ላይክ እያደረጋችሁ በተለየ ለመምህር ዘበነ እንዲደርስ አድርጉልኝ። ይሄን ነገር የምጠይቀው እንደ አንድ ኦርቶዶክስ ነው፣ በጨዋነት ማለት ነው። ምክንያቱም መምህር ዘበነ ማለት በቤተክርስቲያን ውስጥ ትልቅ ዕውቀት ያለው የተማረ አባትም የሆነ ጭምር ነው። ምክንያቱም ካህን ነው፣ ባራኪያችን ነው። ስለዚህ አከብረዋለሁ፣ በጣም ነው የምወደው። ነገር ግን ያ ማለት ግን አንዳንድ ግር የሚሉ ነገሮችን ስናይ ዝም ብለን ተቀበሉ የሚል ህግም የለም፣ እሳቸውም እንደዛ ይሉ። ስለዚህ በልጅነት መንፈስ እጠይቃለሁ። አንደኛ በየትኛው የቤተክርስቲያን የሥርዓት መጽሐፍ ነው ኦርቶዶክሳውያን ሲጾሙ በግንኙነት የመጡ ነገሮችን ብቻ ተቆጥበው ይጹሙ የሚለው ከየት ነው ያገኙት? እኔ ግራ ስለገባኝ ነው። ምክንያቱም በቤተክርስቲያናችን ውስጥ እስከ ዛሬ ሰምቼው አላቅም። በግንኙነት የመጡ ነገሮችን ጾሙ፣ ከዛ ውጭ ግን ያሉትን ብሉ የሚል ነገር አላየሁም። ስለዚህ ከየት ነው ያመጡት? ማስረጃውን እንዲሁ ቢነግሩን። ምክንያቱም በቤተክርስቲያናችን በሥርዓት መጽሐፎችም እንደተጠቀሰው በጾም ወቅት ላይ ስጋን ቅቤ ምናምን ተብሎ ወተት ተብሎ ተለይቶ ተቀምጧል፣ እንቁላሉን ጭምር። ስለዚህ የቤተክርስቲያን ስርዓቱ ያ ነው። እርሶ ደግሞ ዛሬ ላይ ደግሞ መጥተው ደግሞ በግንኙነት የተገኙትን ብቻ ነው አንድ ሰው መጾም ያለበት ብለዋል። ስለዚህ ይህ ነገር እርስ በራሱ ይጋጫልና ይህ ነገር እንዴት ነው የሚፈቱት? ሁለተኛ የጠቀሱት አንድ ነገር አለ። ለምሳሌ እንቁላል አሉና ሴት ዶሮና በወንድ ዶሮ ግንኙነት የሚገኝ እንቁላል ነው። ስለዚህ እንቁላልን ማንበለው ለዛ ነው አሉ። እሺ የእርሶ ጥሩ አመለካከት ሊሆን ይችላል። ነገር ግን የኔ ጥያቄ ለምሳሌ በተለምዶ የፈረንጅ ዶሮ የሚባሉ ወይም ደግሞ በሳይንሳዊ ስማቸው ቦባንስ ብራውን እየተባሉ ብዙ ዝርያዎች አሉ፣ ኮሜርሻል የሆኑ ዶሮዎች። እነዛ ዶሮዎች ያለ ወንድ ዘር ነው ሴቶቹ እንቁላል የሚጥሉት። ስለዚህ የእነሱን እንቁላል ብንበላ እንደ እርሶ አስተምሮ ከጾም ንጹህ ነው ማለት ነው። ምክንያቱም እርሶ በሴትና በወንድ ግንኙነት የተወለደ ነው ጾም ያለው ብለዋል። ስለዚህ ያንን እንቁላል በሴት ዘር ብቻ የተወለደውን እንቁላል ብንበለው ጾም አይሆንብንም ወይ ነው። ስለዚህ ይህን ጥያቄ እንዲሁ ደርሶት ከሆነ በልጅነት መንፈስ ነው የጠየቅኩትና እርሶም በአባትነት መንፈስ አንደኛ ማስረጃዎትን ከየትኛው መጽሐፍ ጠቅሰው ነው ያስተማሩት የሚለውን መረጃው ደግሞ ካሉት ደግሞ ቤተክርስቲያን ጾም ያላቸው ስጋ ብላ የዘረዘረቻቸው ነገሮች አይጋጩም ወይ? የእንቁላሉንም ደግሞ ያስተማሩትን ደግሞ ወንድ ዶሮ ሳትፈልግ ሴት ዶሮ እንቁላል ትጥላለችና ያስጾማለው ወይስ የለውም የሚለውን እንዲሁ በአባትነት መንፈስ ቢመልሱልኝ በጣም ደስ ይለኛል። ይህን የማቀርበው ጥያቄ ግን በመምህር ዘበነ ላይ የግል ጥላቻ ወይም ደግሞ ሌላ ነገር ኖሮኝ አይደለም። ዕውቀትም ከሳቸው በልጬ አይደለም፣ ምንም አንገናኝም። ነገር ግን እንደ አንድ ኦርቶዶክስ በቤተክርስቲያን ውስጥ የሚደረጉና በቤተክርስቲያን ስም የሚወጡ ስብከቶች የሚሆን ትምህርቶች እንደ አንድ ኦርቶዶክስ ስለሚመለከተኝ የመጠየቅ ደግሞ ሙሉ መብት አለኝ። የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር። ግን ጊዜው ግን ይመጣል ወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል። ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይሄን ብቻ ነው የምለው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ የጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። ሰላም ለእናንተ ይሁን። ቤተ ክርስቲያኒቷን መድፈር ግን አደጋ ነው።
የማይሞቱ አዎ ከዚህ ቀደምም ብዙዎች ሞተዋል። ነገም ብዙ ትናንትም ብዙ ተባብረን አልነበራችሁትን ነበርን ስትሉ ልክ እንደዚህ ቪዲዮ ትዋረዳላችሁ ማለት ነው። የምትለውን እንስማ። ቀስ ይችላልሁ ምንም አንቺ ክርስቲያን አልነበርሽም? እኔ ልንገርሽ ክርስቲያን አልነበርሽም። ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ እንግዲህ እንደሰማችኋት የክርስትና ስምሽ ማን ነው ስትባል መቅደስ። ምን ነው ባትቀባጠሪስ? አልነበርሽም። በቃ የፈለገ ቢሆን ሕፃን ልጅ የ9 እና የ10 ዓመት ልጅ ክርስትና ስምህ ማን ነው ቢባል የሚመልሰውን ጥያቄ ነው እንግዲህ ያልመለሽው። ስለዚህ አትበጥረቁ። በቃ ሙስሊም ከነበርሽ ሙስሊም ነበርሽ። በቃ ምን አስበጠረቀሽ? ፔንቴ ከነበርሽ ፔንቴ ነበሩ። እንደዚህ ስትቀደዱ ባልነበራችሁበት ነበር ስትሉ ልክ እንደዚህ ትዋረዳላችሁ ማለት ነው። የአንድ ሰው ውሎና መሻሽ። አንድ ወንድም ስልኩን ድምፅ አልባ ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቁሞ በአይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤት ሲሄዱም ሚስቱ መኪና እየነዳች ስለ ቸልተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው ፊቱ ላይ ይታይ ነበር። ከዚያ ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ አያውቅም። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አይምሮ እንደተረበሸ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡ በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች በፍጥነት ወደሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኑን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ጨርቅ ሰጠው። የጽዳት ሰራተኛዋም መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል፣ ዕቃ የማይሰብር ማን አለ አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅም። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠህ ትገባለህ። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተክርስቲያን የድህነት ስፍራ ናት፣ መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሸኛል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለን እናደርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ቅዱስ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ይላል። ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ከቁጥር 1። ሐምሌ 26 2014 አዲስ አበባ ኢትዮጵያ። ሰላም ለእናንተ ይሁን። አሁን በህይወታችን ውስጥ በእጅጉ የሚያስፈልገን ምን ይመስላችኋል? ይህን ነገር የላይፍ ትምህርት ላይ ብዬው ነበረ እና አሁንም ምናልባት የሚያስፈልገው ሰው ካለ በቪዲዮ ላስቀምጥ ብዬ አሰብኩኝ። በህይወታችን ውስጥ በተለይ እንደ ወጣት በጣም አሁን ላይ የሚያስፈልገን ምን ይመስላችኋል? ምናልባት ስራ የሌለው ሰው ስራ ሊል ይችላል። እርግጥ ነው ስራ ያስፈልጋል። ግን ስራን እንደው የሚያገኘው ሰው ሊሰራ የሚችለው እስከ መቼ ነው ካልን አቅሙን እስካገኘ ድረስ ነው። በቃ የመስራት አቅም እስካለው ድረስ ሊሰራ ይችላል። ገንዘብ ያስፈልገኛል የሚል ሰው ቢኖር ገንዘብ እርግጥ ነው ያስፈልጋል፣ ግን የሚጠቀምበት እስኪሞት ድረስ ነው። ከሞተ በኋላ መቼስ ገንዘቡ ሊጠቅመው አይችልም። ሰው በህይወታችን ውስጥ ለዘላለም የሚጠቅመን ነገር ግን አንድ ታላቅ ነገር አለ ጋይስ። ኢቭን ከሞትን በኋላ እንኳን ሊጠቅመን የሚችል ነገር አሜን። በዚህ በጣም ክፋት በሞላበት ህይወት ውስጥ በእጅጉ በህይወታችን ውስጥ የሚያስፈልገን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በልባችን ውስጥ ክርስቶስ ኢየሱስ ያስፈልጋል። ያኔ ክርስቶስ ልብ አለን ብለን በዚህ ክፋት በሞላበት ህይወት ውስጥ በጣም እንደው የዋህ ትሁት ክርስቶስን የሚመስል ከክርስቶስ ጋር የተጣበቅን ሰዎች እንሆናለን። እና ቅዱስ ጳውሎስ ለገላትያ ክርስቲያኖች ምን ነበር ያላቸው? በምዕራፍ 4 ቁጥር 19 ላይ ልጆቼ ሆይ ይልና ልጆቼ ሆይ ብሎ ይጠራቸውና
ክርስቶስ በእናንተ እስኪሳል ስለ እናንተ ዳግም ምጥ ይዞኛል አለ። ክርስቶስ በእናንተ ምን እስኪል እስኪሳል። አሁን ለእኛ የሚያስፈልገን ጋይስ ይሄ ነው ማለት ክርስቶስ በልባችን ውስጥ በእኛ እስኪሳል ድረስ ነው። በቃ እሱ ነው በእኛ መሳሉ ነው በጣም የሚያስፈልገን። ይህ ማለት ከዓለም ውጡ ማለት ነው እንዴ? አይደለም እኮ ማለት በዓለም ውስጥ ሆነን እግር ኳስ የሚጫወተው እግር ኳስ እየተጫወተ፣ ሩጫንም የሚሮጠው እየሮጠ፣ ባስኬትቦል የሚጫወተው እየተጫወተ፣ ፑል የሚጫወተው ፑልን እየተጫወተ፣ ቤቱ ቁጭ ብሎ ፒኤሱን የሚጫወት ፒኤሱን እየተጫወተ ጊዜን ግን መጥቶ ነው ማለት ነው። ይሄ ሁሉ እየሆነ ግን በልቡ ውስጥ ግን እግዚአብሔር አምላኩ የሆነለት ኢየሱስ እርሱ ጌታ የሆነለት የሚራራ የዋህ ትሁት የሆነ ክርስቶስን የሚናፍቅ ተስፋውን በእግዚአብሔር ላይ ያደረገ እንዲህ ያለ የዋህ አይነት ክርስቲያን ልንሆን የሚገባልና እንዲህ እንድንሆን ደግሞ በእኛ ክርስቶስ ሊሳል ይገባዋል። ስለዛ ክርስቶስ ነው በህይወታችን ውስጥ እጅጉን የሚያስፈልገን። አሁን ላይ ሌሎቹ ቀጣይ የሚመጡ ናቸው። ስለዛ ክርስቶስን ልንናፍቀው ይገባል ነው። ይቆይ። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ። ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። የሆነ ነገር ጽፋችሁ እመቤቴ ወይ አሁን የምሰራው ስራ ለእኔ ይሆናል ወይ በቃ የምትፈልጉትን ጥያቄ የለም ጽፋችሁ ትራሳችሁ ላይ ወይ እንትናችሁ ላይ አድርጋችሁ ስትተኙ ያ ነገር ማለት ነው እመቤቴን በህልማችሁ ታዩታላችሁ። ክርስቶስን አልገባኝም ብትሏት ማለት ነው ህልሙ አልገባኝም ቅድስት አርሴማ ግልጽ አድርጊልኝ ብትሏት ድጋሚ ታሳያችኋለች ዋሻ ውስጥ። ይሄን ስላችሁ ይኸው ዛሬ ማታ አይንጋልኝ። ይኸው ክርስቶስን ነው የምላችሁ። ክርስቶስን እኔ አርሴማ ተለይታ እኔ መቤቴን ገርማኝ በቃ አፌን ይዤ ነው የመጣሁት። ጅሩ አርሴማ በስማ አንድ ቪዲዮ ላሳያችሁና ስለሱ ቪዲዮ የተወሰነ ሐሳብ ነግራችኋለሁ። ከላይ እንደምታዩት ክርስቶስ በተገረፈበት አይነት መግረፊያ መሳሪያ በተለያዩ ዕቃዎች ላይ ምን አይነት ጉዳት ሊያደርስ እንደሚችል ቼክ እያደረገ ነው ያለው። ክርስቶስ ከተገረፈባቸው መሳሪያዎች አንዱ ድመት ጅራፍ የሚባለው ነው እና በጣም አደገኛ መሳሪያ ሲሆን ከጎማው ጫፍና መሃል ላይ የአጥንት ጉጠቶችን ያስቀምጡበታል። እሱም ስጋን ከአጥንት ለመለየት ወይም ቡጭቆ ለማንሳት ይረዳቸዋል። ክርስቶስ የተገረፈው በሮማውያን ወታደሮች ነበር። እናም ሮማውያን በጣም ጨካኞች ነበሩ። ሲገርፉ ከአናት እስከ እግር ድረስ ነው የሚገርፉት። ምንም የሚያስቀሩት የሰውነት አካል የለም እና በጣም የሚገርመው ነገር በሮም ሕግ መሰረት የሚገረፍ ሰው አይሰቀልም፣ የሚሰቀል ሰው ደግሞ አይገረፍም። ለዚህ ማሳያ ከክርስቶስ ግራና ቀኝ የተሰቀሉት ሁለቱ ወንበዴዎች አልተገረፉም። ክርስቶስ ከነሱ መሃል ሲሰቀል እሱ ብቻ ነበረ መላ ሰውነቱ ደም በደም ሆኖ ስጋው ተተልትሎ እሱ ብቻ ነበረ ከነሱ መሃል ተሰቅሎ የነበረው እና ሮማውያኖቹ ገርፈው የማይሰቅሉት ለተገራፊው አዝነውለት ሳይሆን የነሱ ግርፋት በጣም አደገኛ ስለሆነ እንደውም ታሪክ እንደሚናገረው ክርስቶስ በተገረፈበት ቦታ ላይ ከተገረፉ ሰዎች መካከል አንድም ሰው በሕይወት የተረፈ የለም። አንደኛው ክርስቶስ ብቻ ነው በሕይወት ተርፎ ወስዶ የሰቀሉት። ግርፋታቸው እስከ ሞት የሚያደርስ ስለሆነ ነው ገርፈው የማይሰቅሉት። ወይ ይሰቅላሉ ወይ ደግሞ ይገርፋሉ። ክርስቶስ ግን ሁለቱንም ነው የሆነው፣ ተገርፏልም ተሰቅሏልም። የተከፈለልን ዋጋ ቀላል አይደለም። የተከፈለልን ዋጋ ቀላል አይደለም። በእውነት ይወዳችኋል። አንተ ሴትኛው ቅባት ነው ተዋህዶ ነው? እስኪ እዚህ ጋር መልስልኝ። ምንድነው ቅባት? ምንድነው ቅባት? እውነትህን ነው እንዴ? ኦኬ፣ ስለዚህ ኦርቶዶክስ ነህ ተዋህዶ ነህ ማለት ነው። ምንድነው ቅባት? ቅባት ምንድነው? አሪፍ ነው። እዚህ ጋር መረዳት እንደሚችል ቅባት ምንድነው? ቅባት ምንድነው? እንዳልሰማ አውቃ አክት እያደረገች ነው። ምንም ስለማታቅ ማለት ነው። ማታቂውን አሁን ያወራሽው እኔ ደግሞ አለቅሽ። የተከፈለው ነው ቅባትና ኦርቶዶክስ ምንድነው? ተዋህዶና ቅባት ተብሎ ተከፍሎ የለ? የት ነው የተከፈለው? ምን ነው እንደማታውቅ ትሆናለህ እንዴ አንተ? የት ነው የተከፈለው? እንደው አፍ መጠነው እንጂ አናትሽ ይከፈል ነበር ምልሽ ይል ነበር አማን ሻሎም ቢሆን ብትል ምን
ማንም ቆጥሮ እንደዛ ምላሽ አይሰጥሽም። የጠየኩሽን ቅባት ምንድነው? ቅባት ምንድነው? እህት አለም ማይክሽን ስታነሺ ቅባት ምንድነው የሚለውን ብቻ መልሽልኝ። ይሄን እኮ በህይወትሽ ስለ ዜኒት ቅባት ብቻ ነው የምታውቂው። እየጠበቅኩ ነው። ቅባት ምንድነው? እባክሽ መልሽልን። የትኛው ምርት ነው የምታወቀው? የቅባት ምርት ማይካንሽና መልሽ ዜዊ። እኔ እስከ መቼ የተጫናችሁትን ብቻ ይዛችሁ ትሄዳላችሁ? እኔ ነኝ ቅድም ማንም ማንን አይጭነውም። እሺ ምንድነው ቅባት? ማንም ማንን አይጭነውም። ቅባት ምንድነው? ከእናንተ የተገነጠሉት ቅባት ነን ብለው ጠይቃቸው። ማንም ከኛ ቅባት ነው ብለን ብሎ የተገነጠለ የለም። ማስረጃ አለሽ? ኧረ በጣም አለ። ኧረ በጣም አለ። እሺ ማስረጃ እስኪ ማስረጃ እስኪ። ምንድነው ማስረጃ? ለምሳሌ እኔ ጋር ቴዎሎጂ ቢማሩ ብዙ ቅባትና ተዋህዶች ብዙዎች አሉ። ምን ማለት ነው? ስማ ደስ የሚለኝ ግን ጴንጤ ምን ጊዜ የሚሳቃችሁ ምንጭ ነው። እንደውም መራራ አይደለም ታውቃላችሁ። ቆይ ላሰማ። ቴዎሎጂ ገቢማሩ በግሎ ነው የምታሰምሪው። የቴዎሎጂ መምህር ነሽ ማለት ነው አይደል? ቴዎሎጂ ማለት ምን ማለት ነው? ቴዎሎጂ ማለት ራሱ ምን ማለት ነው? የአእምሮ ውስጥ ያላችሁ ትምህርት ጀምሩ ማለት ነው። ስማት ቴዎሎጂ ማለት ምን ማለት ነው? ጠይቁታ። አይያት ይመችሽ። እኔ ቀሲስ ዘበነን ጠይቃለሁ። አንቺ ግን የቴዎሎጂ መምህር ነኝ ስላልሽ የቴዎሎጂ አስተምራለሁ ስላልሽ እስኪ አንቺ ንገሪ። አላልኩም። ይኸው ውሸታችሁ ነው። እኔ ከሚማሩ አላልኩም። እናንተ ከአባታችሁ ናችሁ ከኔ ጋር የሚማሩና እኔ ማስተምራችሁ። ተረጋጊ። ኦኬ ከኔ ጋር የሚማሩ ነው። አይ እኔ ጋር የሚማሩ ብለሽ ነበር መጀመሪያ ያወራሽው። እሺ ከአንቺ ጋር የሚማሩ ችግር የለውም። አንቺ እንዴት ትምህርት ቤት እንደምትማሪ ብቻ ንገሪኝና እኔንም እያወራሁሽ ያለሁት መንፈሱ ከባድ ነው። አንድ ሰው እንደ ብዙ ሰው ማሰማት ከጀመረ የአንቺ መንፈስ የስፒከር መንፈስ ነው። አይ የስፒከር መንፈስ ምንድነው ደግሞ? እሱም ከእናንተ ነው ያለው። ድምፅ እየደረበ የብዙ ሰው እያስመሰለብሽ ነው። ግን የቴዎሎጂ ነው የምትማሪው በመድኃኒዓለም ከኔ ጋር ያለው መንፈስ እህት ዓለም እንደው በመድኃኒዓለም ይሁንብሽ። የት እንደምትማሪ ብቻ ንገሪ፣ ሌላ አልጠይቅሽም። የት ነው የምትማሪው? አድራሻ የምትፈረፍረው የት ቸርች ነሽ? የት ነው የምትማሪው? የት ለመንግስት ልጠቁም፣ አንዳንድ እንትን ለመንግስት ልጠቁም ነው። ትውልድ እያመከነ ነው። አሁን አንቺ ያለሽበት ቦታ ትውልድ እያመከነ ነው። ሰው ከና አይምሮ ገብቶ አይምሮ ቢስ ሆኖ ይወጣል። ሰው ከና አይምሮ ገብቶ አይምሮ ቢስ ሆኖ እየወጣ ያለው እዛ ስለሆነ ለመንግስት ራሱ መጠቆም አለብኝ። እኔ እንደዛ ነው የሚሰማኝ።